ተወዳጅነትን ያተረፈ ሁልጊዜም ሊታወስ የሚችል ስራዎቹ ዘመን ተሻጋሪ መሆናቸውን ዓለም ያጨበጨበለት ነው። አሁንም ድረስ በዓለም አቀፍ ደረጃ ስሙ እንደገነነ ነው። አሁንም በርካታ ዓለም አቀፍ የሆኑ የተለያዩ ጸሐፊያኖችም ሆነ የተለያዩ ተወዳጅ ድምፃውያኖች ማይክል ጃክሰን አልሞተም የሚሉ እጅግ በርካቶች ናቸው። ማይክል ከሀገራችን አልፎ ከአፍሪካ እስከ ዓለም አቀፍ ደረጃ ስመገናና የሆነ ተወዳጅ ድምፃዊ ነበረም። ከድምፅም ባሻገር የግጥምና የዜማ ደራሲ እንዲሁም ደግሞ በመድረኩ ላይ ሰፊ እንቅስቃሴዎችን በማድረግ በበርካታ ዓለም አቀፍ ተወዳጅነትን ያተረፈ ድምፃዊ ነበረም። ማይክል ጃክሰን አሁንም በዓለም አቀፍ ደረጃ ሞቷል የተባለው ዜና መሰረተ ቢስ እንጂ ማይክል ጃክሰን አሁንም በሕይወት አለ የሚሉ በርካታ አነጋጋሪዎች ጉዳይ እየወጣ ነው። በ1977 የሀገራችን ድርቅ በነበረበት ወቅት የኢትዮጵያ ባለውለታዎች የነበሩት ማይክል ጃክሰን፣ ሊዮኔል ሪቼ፣ ስቲቪ ወንደርና ሌሎች ምርጥ ድምፃውያን ዊ አር ዘ ወርልድ በሚል የተጫወቱት ነጠላ ዜማ 20 ሚሊዮን ኮፒ በመሸጥ በአሜሪካ የነጠላ ዜማ ሪከርድ አንደኛ ነበረም። ዛሬም ድረስ በአሜሪካ ታሪክ ሪኮርዱን እንደጨበጠ ነው። ይህ አልበም ከአሜሪካ ውጪ መላውን ዓለም አጥልቅልቆት እንደነበረ የሚዘነጋ አይደለም። በወቅቱ ከዚህ አልበም ከ168 ሚሊዮን ዶላር በላይ ተሰብስቦ በተገኘው ገንዘብ በአንደኝነት ለኢትዮጵያ ከዚያ ለሱዳንና ለሌሎችም በረሃብ ለተጠቁ የምስራቅና መካከለኛ አፍሪካ ሀገራት ውሎ እንደነበር የሚታወስ ነው። የሙዚቃውን ስክሪፕት የጻፈው ማይክል ጃክሰን ሲሆን ፕሮዲውሰሮች ደግሞ ማይክል ኦማርቲንና ኩዊንስ ጆንስ ነበሩ። አሜሪካ የደርግ መንግስትን መርዳት ይሆንብኛል ብላ እጇን አጣጥፋ ብትቀመጥም እነ ማይክል ጃክሰን እና ስቲቪ ወንደር እንዲሁም ሊዮኔል ሪቼ በግል ተነሳስተው ለአገራችን ባለውለታቸው መቼም አይዘነጋም። ነገር ግን ለእነዚህ ታላቅ ባለውለቶቻችን አንድ መታሰቢያ ሕንፃ፣ መንገድ ወይም ሐውልት እንኳን የለንም። በነገራችን ላይ ይህ ታላቁ ባለውለታችን ማይክል ጃክሰን በሚገርም ሁኔታ ብዙዎችን ያስገረመ ብዙዎችን ያስደነቀ ሥራ ነበረ የሠራው። ማይክል ጃክሰን በጣም በሚገርም ሁኔታ አሁንም ድረስ ተወዳጅነቱ እንደኖረ ነው ያለው። ጥቁር አሜሪካዊው የፖፕ ንጉሥ አቀንቃኝ ማይክል ጃክሰን ይህንን ዊ አር ዘ ወርልድ ሲሠራ ኢትዮጵያውያኖች በልብ ውስጥ ሁሌም ታትሞ ይኖራል። ኢትዮጵያውያኖች የማይክል ጃክሰን ነገር አይሆንላቸውም። ብዙዎቹ እንደወደዱት ልባቸው ውስጥ እንደተቀመጠ ነው። አንዳንድ ሰዎች እንደሚናገሩት ከሆነ በራሱ በሀገራችን አስቴር አወቀ ካልን በዓለም አቀፍ ደረጃ ደግሞ ማይክል ጃክሰንን በፍጹም መዘንጋት የለብንም ይላሉ። ለዚህም ነው አሜሪካውያኖች ማይክል ጃክሰን አሁንም እንዳልሞተ ይናገራሉ። እረ እሱ በፍጹም አልሞተም፣ በምንም አይነት ተአምር በሕይወት አለ፣ ይህ የዓለማችን የፖፕ ንጉሥ አቀንቃኝ ሞተ የተባለው ነገር ውሸት ነው ብለው የሚያምኑ ሰዎችም አሉ። በነገራችን ላይ መረጃዎች እንደሚሉት ከሆነ ለ150 ዓመት ያህል መኖር ይፈልግ እንደነበረ ብዙዎቻችሁ የምታውቁት ሐቅ ነው። በዚህ ምክንያት 12 ሐኪሞችን በቤቱ በየቀኑ ከራስ ፀጉሩ እስከ እግር ጥፍሩ ይመረምሩትስ እንደነበር ምን ያህሎቻችሁ ታውቃላችሁ? የሚገርመው ይህ የፖፕ ንጉሡ ማይክል ጃክሰን ምግብ ከመመገቡ በፊት በራሱ በላብራቶሪ ገብቶ ይመረመር ነበረ። ከዚህ በተጨማሪም 15 ሰዎች ደግሞ መስራት ስላለበት የሰውነት እንቅስቃሴም ይቆጣጠሩ ነበረ። የሚተኛበትም አልጋ ትልቅ ቴክኖሎጂ በመጠቀም የመኝታ ቤቱን ኦክሲጅን መጠኑን ያስተካክል ነበረ። በውጭም እንዳጋጣሚ ከሰውነት አንዱ ከተጎዱበት የሰውነት አካል የሚሰጡ ሰዎች ዘወትር በተጠንቀቅ ነበሩ። ይህ ሁላ ሲሆን ማይክል ጃክሰን 150 ዓመት የመኖር ህልም እንደነበረው
ብዙዎቹ የሚያውቁት ነው። ነገር ግን ሊሳካለት አልቻለም። ሁሉም በነበር አለፈ ነው የሚለው መረጃው። በሰኔ 25 2009 በ50 ዓመቱ ልቡ መስራት አቆመ። የነዛ 12 ሐኪሞች ርብርብ ምንም ሊሰራ አልቻለም። ከዚህ በላይ የሎስ አንጀለስ እና የካሊፎርኒያ ሐኪሞች ጥምረት ያመጣው ለውጥም አልነበረም። የዕድሜውን አጋማሽ በሐኪሞች ክትትል የሚጓዘው 150 ዓመት የመኖር ህልሙን ሊያሳካም አልቻለም። የማይክልን የመጨረሻ የምር ቆይታ በዓለም 2.5 ሚሊዮን ሕዝብ በቀጥታ ተከታትሎታል። በታሪክም በብዙ ሰው የታየ የቀጥታ ስርጭት ሆኗል። በሞተበት ቀን የዓለማችን ትልልቅ ኢንተርኔት መፈለጊያዎችና ዊኪፒዲያ አውሎስ ተጨናንቀው መስራት አቁመው ነበረ። ማይክል ሞትን መፈተን አስቦ ነበረ። ሞት ግን ቀድሞ ፈተነው። በዚህ ቁሳዊ ዓለም ምንም የማይዘው ሞት የሚፈትኑትን አብዝቶ ይፈትናል። አዎ፣ ለምን ቁሳዊ ሕይወት አብልጠን እንወዳለን? በዚህ ዓለም ትልቅ የምንሮጥለት ነገር ምንድን ነው? ሕይወታችን የሚነዳው ሐሳባችንን በመለወጥ ነው ወይስ ልብስና መልካችን በመለወጥ? በሕይወት ትልቁ ነገር ደስታም፣ ሰላምና ባለን ነገር እርካታ ነው። ስለዚህ ገንዘብ ማካበት ደስታ ያመጣም፣ ባለን ነገር መርካት ግን ደስታን ያመጣል። ሰላም በወሬና በምኞት አይመጣም። ነገር ግን ባለን ነገር ተረጋግተን ማሰብ ስንጀምር ይመጣል። ሞት አይቀርምና ባለን ዕድሜ ጥሩ ነገር ሰርተን እንለፍ። በነገራችን ላይ ማይክል ጃክሰን እዚሁ ላይ መረጃ እንዳገኘሁት ከሆነ ሞተ። አዎ ሞቷል። እንደውም የቀብር ስነ ስርዓቱ የታየ ነው እየተባለ ቢነገርም አሁንም አሜሪካውያኖች እንደሚሉት ከሆነ ማይክል ጃክሰን በሕይወት አለ፣ ማይክል ጃክሰን አልሞተም የሚሉ መረጃዎች እየወጡ ይገኛሉ። ይህ ተወዳጁ የፖፕ ንጉሥ አቀንቃኝ ማይክል ጃክሰን በ6 ዓመቱ ልጅ ላይ አስገድዶ ደፍሯል የተባለው ዜና አእምሮና ልቦናውን ሰብሮታል የሚሉ በርካታ ሰዎች ይናገራሉ። ከእስር ለመታደግ ጫፍ ደርሶ መጨረሻ ላይ ግን ፍርድ ቤቱ ነፃ መሆኑን ያረጋገጠበትን መቼም ዓለም ሊረሳው አይችልም። ከዛ ውጪ ደግሞ ማይክል ጃክሰን ፓፓሪዞች ሁሌም እንዳስቸገሩት እንደኖሩ ነበረ። ማይክል የመጨረሻ ደግ፣ በጣም በርካታ ሰዎች የሚወዱለት ቅንነቱና መልካምነቱ፣ በተለይ ደግሞ ድብቅ መሆኑ ብዙዎቹ ያስገርማል። ማይክል ጃክሰን ከመቼውም በላይ ልጆችን የሚወድና የሚያፈቅርም እንደነበረ በርካታ መዛግብቶች ይናገራሉ። ማይክል ጃክሰን የመጨረሻ ህልፈቱ ሞተ ይባል እንጂ እሱ የመጨረሻው አንድ የተናገረው ቃል ነበረ። አንድ እንግሊዝ ለንደን ላይ የተናገረው ይህ የመጨረሻ ኮንሰርቴ ነው፣ ይህ የመጨረሻው ዝግጅቴ ነው እያለ ልምምድ ይስራ እንጂ ማይክል ጃክሰን በሚገርም ሁኔታ በስተርጅና ፊቱ ገርጥቶ የመጨረሻ የሚያሳዝን ሕይወቱን እየገፋ እንደሆነ ከወደ አረብ አካባቢ ያገኘነው መረጃ ያስረዳል። ማይክል ጃክሰን አሁንም ቢሆን አልሞተም የሚሉ ሰዎች ብዙዎች መነጋገሪያ ሆኗል። ስለ ማይክል ስናነሳ በጣም በርካታ ሰዎች ጉድ የሚያስብለው የሙዚቃ ስራው ነበረ። ማይክል ይደንሳል፣ ማይክል ይገጥማል፣ ማይክል ይጫወታል። ማይክል ዓለምን አንድ አድርጎታል። የማይክል ጃክሰን ህልውና አጣብቂኝ ውስጥ የከተተው ይህ ሞት የሚባለው ነገር ወሰደው የተባለው ምን ያህል እውነት ነው? እኛ ግን እንደ አንድ ሚዲያ ማይክል ጃክሰን እንደ ሞት አድርገን እንቆጥር ይሆናል። እሱ ግን አሁንም አለ የሚሉ በርካታ ብዙሃን መገናኛዎች እየዘገቡት ይገኛል። ማይክል ጃክሰን በምንም አይነት ተአምር ለሰዎች ደግ፣ ከዛ ውጪ ደግሞ ለሁሉም ደግሞ ርህራሄ ያለው ሰው ነበረ። ማይክል ጃክሰን ዓለምን ጉድ ያስባለ ስራዎቹ፣ በጥቁር አሜሪካዊነቱ ደግሞ ብዙዎቹ የሚናደዱበትና የሚበሳጩበት፣ በጥቁርነቱ ከምንም በላይ የሚጠሉት የነበሩት በሙሉ በሚገርም ሁኔታ በሰራቸው ስራዎች ሁሌም ሊታወስና ሊዘነጋ የማይችሉ ስራዎቹ፣ በዛው ላይ ደግሞ በጣም በልዩ ሁኔታ የሚጨፍረውና የዳንስ ጥበቡ ዓለምን ጉድ ያስባለ ነበረ። ማይክል በሚደንቅ ሁኔታ የፖፕ ንጉሥ አቀንቃኝ ሲባል ማንም ያልደረሰለት፣ ማንም ከጎኑ አጠገብ ሆኖ
ያልደረሰው ነው። ማይክል ትዳርም ይዞ ልጅ ወልዷል። በጣም የሚገርመው አሁንም ብቻዬን ነኝ፣ ማንም ከጎኔ የለም። ሁሌም ብቸኝነትን የሚያጠቃው የነበረው አይናፋሩ ማይክል ጃክሰን ነው። ማይክል ጃክሰን ከትውልዱ ጀምሮ እስካሁን ድረስ ያለውን ሕይወት የሚዳስሰው የተለያዩ ዶክመንተሪዎችን ስንመለከት ጉድ የሚያስብሉ ሥራዎቹ ተአምራትን የፈጠሩ ነው። እውነት እሱ ሰው ነው ወይስ አርቲፊሻል ሰው? በጣም ብዙ ሰው የሚናገረው ይሄንን ነው። ተአምሩ የሚደንቅ ነው። ሲጨፍር መድረክ ላይ ለተመለከተው በብዙዎች ዘንድ እጅግ በጣም በሚገርም ሁኔታ ከመቀመጫቸው ተነስተው የሚያጨበጭቡ አይደሉም። በሚደንቅ ሁኔታ ደግሞ ወዲያው ፌንት የሚነቅሉ፣ ወዲያው ታመው በአምቡላንስ የሚሄዱ በርካቶችን ጉድ ያስባለ ነበረ። ማይክል ጃክሰን እኛ በሕፃንነታችንን እሱን እያየን ያደግን ሰዎች ምን ስሜት ፈጥሮብን እንደሆነ አላቅም። ማይክል ጃክሰን ግን አሁንም በአእምሯችን የተቀረጸ አሁንም ድረስ በሕይወት የለም የሚሉ ከዚህ ዓለም በሞት ተለይቶ የቀብር ሥነ ሥርዓቱ ተከናወነ ይባል እንጂ አሁንም ማይክል ጃክሰን አልሞተም አለ ብለው የሚናገሩ ናቸው። ይህ የፖፕ ንጉሡ አቀንቃኝ ማይክል ጃክሰን ከኢትዮጵያ እስከ አፍሪካ፣ ከአፍሪካ እስከ ዓለም አቀፍ ደረጃ ከፍተኛ ዝናን ያተረፈ በጣም በሕይወቱ ደግሞ ገለልተኛ የሆነ ጭምት በብዙዎች ዘንድ ደግሞ ተወዳጅነትን ማትረፍ ብቻ ሳይሆን የበርካታ ሰዎች ልብ ውስጥ ተሰንቅሮ የቀረ በብዙዎች ዘንድ ደግሞ ሁሌም የሚታወስና የሚዘነጋ ያልሆኑ ሥራዎቹ ታሪክ ናቸው። ማይክል ጃክሰን እጅግ የሚያስገርም መኖሪያ ቤት ነበረው። ማይክል የሚኖርበት መኖሪያ ቤት እጅግ በጣም በርካታ ሥራዎችን የሚሰራበት፣ የሙዚቃ ልምምድ የሚያደርግበት፣ ልጆቹን የሚያዝናናበት፣ ሲኒማ ቤቶቹ በሙሉ የተሞሉበት፣ እጅግ በርካታ የሆኑ ጀቶች ያሉት፣ መኪኖች ያሉት የቅምጥል ሕይወት የሚኖር ማይክል ጃክሰን ነበረ። ለሚለብሰው፣ ለሚያደርገው፣ ለሚጠጣው፣ ለሚበላው ሁሉ ጥንቃቄ ሁሌም የማይለየው ማይክል ጃክሰን ነበረ። ማይክል አሁንም ድረስ በዓለም አቀፍ ደረጃ እስካሁን ድረስ እንደሚነገረው ከሆነ አሁንም አልሞተም። ማይኮ ወይም ጃኮ አለ፣ በፍጹም ሞተ የሚባለውን ነገር አናምንም የሚሉ ሰዎች በሕይወት እንዳለ የሚያሳዩ ደግሞ በስተርጅና የሚያሳዝኑ አይኖችና ፊቱ ገርጥቶ የሚታይ ቪዲዮና ምስሎች እየታዩ ነው። እውነት ማይክል ጃክሰን በሕይወት አለ ብላችሁ ታስባላችሁ ወይስ ከዚህ ዓለም በሞት ተለይቷል? እናንተ በዚህ ጉዳይ ላይ የምትሉን ነገር ካለ በአክብሮት ልንቀበላችሁ ዝግጁ ነን። ክብራትና ክብራን የቲቲቪ ኢትዮጵያ ወዳጆች የማይክል ጃክሰን ሞተም አልሞተ የሚለው ውዝግብ እየቀጠለ ስለሆነ እናንተም የሚሰማችሁን ሐሳብ አስተያየት በኮሜንት ላይ ብታሰፍሩልን የምናነብ ይሆናል። ስለተከታተላችሁን ከልብ አድርገን እናመሰግናለን። ቪዲዮቻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ በየዕለቱ አዳዲስና ወቅታዊ መረጃዎች ሲኖሩ ወደ እናንተ የምናቀርብላችሁ ይሆናል። ስለተከታተላችሁን በድጋሚ ከልብ እያመሰገንን በቴክኒኩና በግራፊክስ ኤዲቲንግ በኩል ቢኒያምን ከልብ አድርጌ አመሰግናለሁ። ተስፋዬ ገብረ ማርያም ነበርኩ ከእናንተ ጋር ቆይታ ያደረግኩት። ያላችሁበት ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን ብለን እንሰናበታችኋለን። መልካም ጊዜ ይሁንላችሁ። ማይክል ጃክሰን የዓለማችን የፖፕ ንጉሥ አቀንቃኝ ማይክል ጃክሰን ሞቷል አልሞተም? ውዝግቡ እንደቀጠለ ነው።